ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኘው ጃኖ ቅማንት ሚዲያ ነው። በወቅታዊ ጉዳይ የተለያዩ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በዛሬው ወቅታዊ ጉዳያችን ገበሬው ላይ እየተፈጸመ ያለውን የጫካ ፍርድ በተመለከተ ይሆናል ማለት ነው። እንግዲህ በቅማንት ቀጠና በተለያዩ አካባቢዎች እንዲሁ በጫካ ወይም ደግሞ በገጠራማው አካባቢ የሄደው የመንግስት የጸጥታ ኃይል የራሱን እርምጃ ይወስዳል። በዛ ውስጥ ሌላውም ደግሞ ሽፍታውን በተመሳሳይ የራሱን እርምጃ ይወስዳል። በተደጋጋሚ በዜናም በተለያዩ ውይይቶችም ስናነሳው ነበረ። ይህን በተመለከተ ነው ዛሬ ውይይት የምናደርገው። ሰሞኑንም በጭልጋ ወረዳ ገለድባ ቀበሌ የተፈጸመ አንድ አሳዛኝ ድርጊት አለ። እሱን የተመለከተ ነው በስፋት የምናነሳው። ከዛ ጋር አያይዘን ይህ ስርዓት አልበኝነት የወለደው ምንድን ነው የሚለውንም እናነሳለን። ምናልባት የመፍትሄ ሀሳብም ካለ እሱንም ወደ እናንተ የምናደርስ ይሆናል። በድጋሚ አብራችሁ ልትቆዩ የአክብሮት ግብዣችን ነው። እንደተለመደው ዘንድር አብሮኛለ ሰፊውን ጊዜ ወስዶ ማብራሪያ የሚሰጥበት ይሆናል ማለት ነው። ይዘንድር እንኳን ደህና መጣ እያልኩ እንግዲህ ገበሬው ላይ እየተፈጸመ ያለው ጫካ ፍርድ ምንድን ነው የሚለውን ብናነሳ መልካም ነው። ከዚህ በፊት በተደጋጋሚ አንስተነዋል። እንግዲህ በጭልጋ ወረዳ ገለድባ ቀበሌ ምንድን ነው የተፈጸመው፣ ምንድን ነው የሆነው የሚለውን እሱን ጉዳይ ማንሳት አለብን። ተመልካቾቻችንን ማወቅ ስላለባቸው እነማን ምን አደረጉ፣ ምንድን ነው የተፈጸመው፣ ምንድን ነው የተሰራው ወንጀል የሚለውን ወደ አንተ ላምጣ። ኦኬ እንግዲህ ሁለት አይነት ጭልጋ አለ። ጭልጋ ስንል አንደኛው በርካታው ጭልጋ ማለት ቅማንት የሚኖርበት እና በተደረገው ትግል የቅማንት የሚኖርበትና ቅማንት ማይኖርበት ወይም የቅማንት ጭልጋና የአማራ ጭልጋ በሚል አንድ የጨረቃ ጭልጋ የሚባል ወረዳ አለ። ይሄ ወረዳ ምንድን ነው? ከዋናው ቅማንት ነው። እንግዲህ ጭልጋ ድሮ እንደሚታወቀው ቅማንት ነው። እንኳን ጭልጋ ሌላው እስካለፋ ምናምን የነበረው ቅማንት ነው። ዙሮ ያው እያስጠጉ ለማጥፋት ሲታገሉ ስለነበረ በኋላ የአማራና የቅማንት የሚል ነገር መለየት ሲጀመር ጭልጋ ቁጥር 1 እና ቁጥር 2 የሚባል ነገር መጣ። እንግዲህ ቁጥር 2 ነባሩ ጭልጋ ይሉታል እነሱ ዝም ብለው በራሱ ማለት ነው። አዲሱ ጭልጋ የሚባለው ደግሞ የቅማንት አስተዳደር አይነት ነገር ነው፣ ወይም ቁጥር 1 ይሉታል። አሁን ይሄ ቁጥር 2 የሚባለው የጨረቃ ጭልጋ ወረዳ ነው። ምንም አይነት ጭልጋ የሚያስብለው እንትንም የለውም እና ከተለያየ ቦታ ልክ የቅማንት ወረዳ ሲመሰረት ይሄ አሁን ዝም ብሎ አስተዳደሩን ባይቋቋም ተለይቶ የቅማንት ጭልጋ የሚል ነገር ራሳቸው ስታብሊሽ ያደረጉት አሉ። የተመሰረተ አስተዳደር የለም፣ ግን የጭልጋን ወረዳ በዛ መንገድ ከፈሉት። የቅማንቱን ለብቻ አደረጉት። ከላይ የተጠየቀ አስተዳደር ሳይመሰረት ነው ይሄን ያደረጉት። ህዝበ ውሳኔ ያልተሰጠባቸው ግን ዝም ብለው ደግሞ ወደ አማራ ይሄ አሁን ወደ ጨረቃው ጭልጋ ያካተቱታል። ላይክ ገለድባን የመሳሰለ ማለት ነው። ህዝበ ውሳኔ እንዳይካሄድበት አድርገዋል። እነዚህ ይህን ቀበሌና ሌሎችን አካባቢ ያሉት ምንም አይነት ህዝበ ውሳኔ እንዳይካሄድ አድርገዋል። ሌሎች ቦታዎችን ሲፈቅዱ እዛ ላይ ግን ተወስኖ ህዝበ ውሳኔ እንዲካሄድባቸው ተብሎ ሳያደርጉ ቀሩ። ከዛ ደግሞ በራሳቸው ጊዜ ወሰዱት። አብዛኛው የቅማንት ህዝብ ነው የሚኖረው ገለድባ። የገለድባ ቀበሌ ነው እንግዲህ አሁን ችግር የተፈጠረው። ሰሞኑን ምንድን ነው የተደረገው? ገለድባ አካባቢ አይጠጣሽ የሚባል ጎጥ አለ። ገለድባ ቀበሌ አይጠጣሽ ጎጥ የሚባል የገጠር ቀበሌ ነው፣ የገጠር አካባቢ ነው። እዚሁ ደሴ ታደገ የሚባል ገበሬ አንድ እንትን ያደረገ የሆነ ችግር ፈጥረሃል ተባለ። ምንድነው እንትኑ? አይ ቲንክ እኔ ስሙ በትክክል አላውቅም። ቼላ ይሁን ኬላ የሚባል ሽፍታ አለ። ነፍሰ ገዳይ ሽፍታ ነው። ይሄ ሽፍታ አባቱንም ያው ብዙ ነፍሰ ወደ 13 ሰው ምናምን ገድሏል ነው የሚባለው። እና እንደዛ ነፍስ ስለገደለ አባቱንም ይዞ ነው የሚዞረው ሽፍታው። አሁን በቅርቡ ምን ይሆናል? ሚስት ሊያገባ ተብሎ ቀለበት ስነ ስርዓት ሊያደርግ ነው ምናምን ይባላል ይሄ ሰውዬ። ከዛ በኋላ ይሄ ሽፍታ ቀለበት ሊያደርግ የሚደግስለት ያስፈልጋል፣ ድግስ ማለት ነው። ስለዚህ አባቱን ይዞ እየዞረ ነው። አባቱ ቤት መደገስ አይችልም፣ የለም ኦልሬዲ ማለት ነው። ስለዚህ ያለው አማራጭ ምንድን ነው? ዘመድ ነው ተብሎ የታሰበው ሰውዬ ይሄ ሰውዬ ነው። ይህን ሰውዬ ድግስ ይለዋል። እምቢ ማለት አይችልም። እንግዲህ አስበው፣ ይሄ ሰውዬ ተገዶ ማለት ነው፣ በሽፍታ ተገዶ እምቢ ማለት ስለማይችል ማለት ግዴታ ነው። ስለዚህ ድግስ ይደግሳል፣ ጠላውን ይደግሳል። ከጎረቤት ሌላ ሴት ደግሞ እንዲሁ ቤተዘመድ እንጀራ እንድታዘጋጅ ይደረጋል። በዚህ የድግስ ሂደት ውስጥ ይሄን ነገር ይሄ ሰውዬ ከዚህ በፊት ችግር የፈጠረባቸው ሰዎች ይመስሉኛል። እዛው የመረጃ ምንጮች ሲናገሩ ብዙ ሰው ስለገደለ ከደመኞቹ ወይንም ከገደላቸው ዘመዶች ይሆናል እዛው አካባቢ ያለ ሰው ይናገራል። ይሄን ነገር ለማን? ለወረዳው፣ የጨረቃው ጭልጋ ወረዳ ይናገራሉ ማለት ነው። ይሄ የጨረቃው ጭልጋ ወረዳ እንትን ይዞ ይሄዳል። ይሄ መከላከያን ጨምሮ ታጣቂዎችን አሰማርቶ ወደ ደሴ ታደገ ቤት ይልካል ማለት ነው። ከዛ በኋላ ምንድነው ያደረጉት? ንብረቱን በሙሉ አወደሙ። የሰውየው ማለት ነው። ምንድነው የተደረገው? ድግስ አለ፣ በጋን ጠላ ተጠምቋል ምናምን። እንግዲህ ገዝቶ ያስቀመጠውን 4 ጆንያ ማዳበሪያ አሁን ገዝቶ ያመጣው ማለት ነው። እሱን ከመዳበሪያው እየቀደዱ ወደ ጋኑ ጨመሩት።
ከጠላው ጋር አቀላቀሉት ማለት ነው። ቤት ውስጥ ያለ ጤፍ የለ ዳጉሳ የለ ያገኙትን እህል ሁሉ አብረው ቀላቀሉት። አፈር ላይም እንትኑም ጠላውን ጋር ምናምን አቀላቀሉት ማለት ነው። ሁሉንም ከቤት ያለ ንብረት በሙሉ ንብረቱ የሚሰረቀውን የሚዘረፈውን ወሰዱ። የሚሄደው ማለት ነው። የብር ዘር በለው የሌላ የተለያየ በኪስ የሚያዝ ተንጠለጥሎ የሚሄድም በቀላሉ ማለት ነው። ሌላውን በሙሉ ደግሞ አወደሙ። ምን የለ በሙሉ የጋን ዘር የለ የምን ዘር የለ መሰባበር ማለት ነው። ዕቃ የሚባል የቤት ዕቃ እንዳይኖር አድርገው አወደሙበት ማለት ነው። ሰውየውን እንደዛ አድርገው ነው የሄዱት ማለት ነው። እንዳለ የቤት ንብረቱ በሙሉ ነው የወደመው ማለት ነው። 4 ቁምጣ ማዳበሪያ ያስበው በዚህ የኑሮ ውድነት ከየት አምጥቶ እንደሚገዛው ደጋቢ ማለት ነው። አንድም ንብረት ያተረፉት የለም። ቤቱን ያላቃጠሉት እንጂ ሁሉንም ነገር አውድመውት ሄዱ ማለት ነው። እንግዲህ ሰውየው የሽፍታ ዘመድ መሆኑ ተረጋግጧል። ያ ዘመዱ ነው ማለት ቅርብ ዘመድ ይመስለኛል። ዘመድ ነው እንጂ አባትም ወይም ምንም አይደለም። ስለዚህ እምቢ ማለት ይችል ነበር ወይ የሚል ነው። እርሱ ምንም ማድረግ አይችልም። እኔም እዛ ቦታ በሆን እንደዛ ነው የማደርገው። ይገለኛል እምቢ ካልኩ። ስለዚህ የሆነውን ነገር ከምገደል ብዬ የሆነውን ነገር ምናልባትም መንግስት የሆነ ነገር ቢያደርግ ይሻላል ብዬ ነው የማደርገው እንጂ ምንም እንትን የለም እኮ። ግን ጊዜው ይሄ ስርዓት የሚባል ነገር ስለሌለ ህግ ስለሌለ ችግር ነው። ይሄ ሰውዬ ችግር ፈጥሮ ከሆነ ወደ ፍርድ ቤት ወስደ ነው ለፍርድ አቅርበው የሚቀጣው ነገር የምትቀጣው ማስረጃዎችን አቅርበ ማለት ነው። እንዲህ አይነት ይሄ የጫካ ፍርድ ህግ አራዊትን መከተል በጣም አሳሳቢ ነው። እንደዛ ነው ያደረጉት ማለት ነው። ስለዚህ ይሄ ሰውዬ ድግስ ደግሷል። ለምን ለሽፍታ ደገስ የሚል ይሄ ሰውዬ ሽፍታ ነው ተብሎ ማደኛ ወጥቶበት ቀበሌው ደርሷል ወይ አልደረሰ የሚለው እኮ ሌላ ጉዳይ ነው ለሰውየው ማለት ነው። ዝሮ ዘመድ ነው። ደግስ አለው። እምቢ ካለ ደግሞ ይገላል። 13 የገደለ ሰው እሱን 14ኛ እንደሚያደርገው ግልጽ ነው። ስለዚህ በነገራችን ላይ ባለፈው ሰረጁ ምናምን ከባቢ የሚባል አንዲት ሴት የተገደለችው በዚህ ሰውዬ ነው። እናት ትልቅ እናት የተገደሉት ማለት ነው። የባልሽን መሳሪያ ታመጫለሽ አታመጭም በሚል የገደለ ማለት ነው። እንዲህ አይነት ጨካኝ ሰው ይህን ሰውዬ ላይ ያተርፈው ይችላል ወይ? ይህን ግምት ውስጥ የማያስገባ ማለት ነው። ሰው አልደግስም ቢልም ያው እንደነገርኩ አሁን ያለው ነገር ነው የሚፈጠረው። ስለዚህ ምንም ማድረግ አይችልም። ይሄንን ማመዛዘን ያቃተው ደንቆሮ ካድሬ እና ሚሊሻ መከላከያ ሰራዊት የሚባል እኔ ደንቆሮ ነው የምላቸው። ምንም የሚገባቸው ነገር የለም። በቃ ሄዱ ያን ውድመት ፈጸሙ ማለት ነው። አስበው የመከላከያ ሰራዊት የሚባል ለህዝብ ዘብ ቆማለሁ የሚል ነው ይሄንን የሚያወድመው። በነገራችን ላይ ይሄ በኦሮሚያ ክልልም በተለያየ አማራ ክልልም ቅማንት ላይም ከዚህ በፊትም ሲደረግ የነበረው እንዲህ ነው። መከላከያ የሚባለው የሚሰራው ይሄን እኮ ነው፣ ሌላ ነገር የለም። አይተሃል በኦሮሚያ ክልል ምን ያክል ቤት እንደሚወድ ማለት ነው። ምን ያክል ሰው እንደሚገደል ንጹሃን ሁሉ የኦነግ ሸኔ ደጋፊ ነህ ወይም እሱን ቀልበሃል እዚህ እንትን አድርገሃል በሚል የሚገደለው ማለት ነው። ዘመድ ነህ ምናምን በሚል የሚገደለው በጣም ብዙ ነው። ስለዚህ በድንቁርና ሄዶ የግለሰቡን ንብረት ሰይጣናዊ በሆነ ድርጊት ፈጸሙ እንትና አወደሙ ማለት ነው። በጣም የሚያሳዝነው እኮ ለምንድን ነው ይሄንን ሽፍታ አሳዶ ማይመታው? ሽፍታውን ነው ፈልጎ መግደል ያለበት ወይንስ ሽፍታው እያሰቃየ እንዲደግሱ ያደረጋቸውን ሰዎች ነው ማሰቃየትና ማዋረድ ያለበት? ይሄ የፈሪ ዱላ ይባላል። ፈሪ ስለሆነ ነው። ተከታትሎም ሽፍታው መያዝ አይችልም። እንደዛ ማድረግ ሞራልም የለውም። ስለዚህ የግዴታ ያንን የህርክ ህብረተሰብ ታሰቃያለ ማለት ነው። በጣም የሚያሳዝነው ይሄ ነው። እንግዲህ በአካባቢው በነገሰው ስርዓት አልበኝነት ህዝቡ በሁለት እሳት መካከል ሆኖ እየተሰቃየ ነው ማለት ነው። አንደኛው በደንቆሮው ሽፍታ ነው እሳት ውስጥ የገባው ማለት ነው። እንደዚህ 3 14 15 20 ሰው ሲገል ሰቅጠጥ ነው ሽፍታ ማለት ነው። በዚህ መከራው ነው ያለ ህብረተሰቡ ማለት ፍዳው ነው ያለ። ምንም ማድረግ አይችልም። በጭካኔ ነው የሚገለው፣ ይፈራል። ሽፍታ ደግሞ በጭካኔ በመግደል ነው የሚፈራው። ሌላ ነገር የለውም። ህግን በማስከበር ወይ ምናምን አይደለም። ይሄ ግድ የሚታወቅ እኮ ነው። ከጥንት ጀምሮ የሚደረግ ነው። የሽፍታ ባህሪ ይሄ ነው። ሌላ ነገር የለውም። ጀውሳ እንዲህ ነው የሚያደርገው። ሌላ ነገር የለውም። እንግዲህ ሌላው ደግሞ በደንቆሮው ካድሪና እሱ በሚልካቸው ታጣቂዎች ማለት መከላከያ በለው ፖሊስ በለው ሚሊሻ በለው ይሄንን ሁልጊዜ ነው የሚያደርጉት እኮ ምንም እንትን የለውም። ከዚህ ተመልሶ አያውቅምና ባለፈው ታስታውስ ከሆነ የጭልጋ ወረዳ አሁን ይሄ ትክክለኛው ጭልጋ ማለት ነው የቅማንት ወረዳ የጭልጋ ወረዳ ካድሬ ወደ ዋርካጌ የሚባል ቦታ እንትኑ ላኮ ታጣቂ ብቻችን ላኮ ሚሊሻ ላኮ ሽፍታ አለ ተብሎ ሽፍታው እዛ አካባቢ ስለነበር አጋጣሚ ውጊያ ገጠሙ። የሆነ አንድ ከታጣቂው መሃል ወይም ከዚህ ከሚሊሻው መሃል አንዱን ገለው ሽፍታው ሸሸ። ኢሚዲየትሊ የሽፍታው አባት ነው የተባለውን ቤት ማለት ሙሉ በሙሉ አወደሙት ከነ ንብረቱ ጋር ሙሉ በሙሉ አንድ ሳያተርፍ ማለት ቤቱን በሳት አቃጥለው አውድሞት መጡ። ይሄ ነው ድንቁርና ማለት ይሄ ነው። አባትየው ምን አደረገ? ምን አደረገ? ቅድም እንዳልኩት ነው። እምቢ ብሎ የወጣን ጎረምሳ ማንንም የሚገል አባቱን ላለመግደል ምንም የለም። አስገድዶ ላለማሰራት ምንም ማድረግ አይችልም። አባትየው ማለት ምንም ማድረግ አይችልም ከመስራት ውጭ ማለት። ስለዚህ በተመሳሳይ የድንቁርና አካሄድ ነው። ደንቆሮ ብለው ለዚህ ነው ደናቁርት ናቸው። ምንም እንትን ይሄ ማሰቢያና የሆነ ሎጂክ የሚባል ነገር እንኳን የላቸው፣ ሪዝን የሚባል ነገር የላቸው። ስለዚህ የህግ የበላይነት የሚባል ነገር የለም። ይሄንን ነገር ፈጸሙት ማለት ነው። ያነሳሁት ጉዳይ ማለት ነው።
እንግዲህ አሁን ልብ በል ሰዎች ወንጀለኞች ከሆኑ ወይም ወንጀል ሰርተው ካገኙ ወደ ፍርድ ቤት በማቅረብ ወይም በህግ ቁጥጥር ስር አድርገህ ወደ ህግ አቅርበህ ተገቢውን ቅጣት የህግ አንቀጽ የወንጀለኛ መቅጫ ህግ ይሆናል፣ ዋቴቨር የፍትሐ ብሔር ይሆናል፣ ዋቴቨር ህግ ጠቅሶ መቅጣት ነው። እነዚህ ሰዎች አይደለ እንዴ? ህግ ነፃ ካረጋቸውም ነፃ ነው። ይዞ ወደ ህግ ነው የሚወስደው እንጂ በራሱ እንዴት እርምጃ ይወስዳል? እንዴት በራሱ እርምጃ ይወስዳል? ይሄ ምን ህግ እንበለው? የመንጋ ፍትህ ማለት ይሄ ነው። የሜዳ ፍትህ፣ የጫካ ፍትህ፣ የአራዊት ፍትህ ማለት ይሄ ነው። እንዲህ እያደረገ መከላከያ ነኝ ይላል። የሀገር መከላከያ ነኝ፣ ለሀገር ክብር ነው የቆምኩት፣ ለሀገር ዘብ ነው የቆምኩት፣ ህዝቦችን መብት ለማስከበር ነው ይላል። የተሰጠው እንትን የህዝቦችን መብት ማስከበር እኮ ነው ዋና ስራው። ሀገር መጠበቅ ነው። ሀገር ስትጠብቅ ውስጥ ያለውን ህዝብም ትጠብቃለህ፣ ደህንነቱን። ሽፍታውም ይጨፈጭፋል፣ አንተም መተህ ትጨፈጭፋለህ። ዋትስ ዲፈረንስ? ይሄ በጣም አስቸጋሪ ነው። ሰው ይሄን ከሽፍታውና ከዘራፊው በምን ይታያል? አሁን ይሄ እንደዚህ አድርጎ አውድሞ ሄደው በምንም ሊታይ አይችልም። እና በአጠቃላይ እንዲህ አይነት ነገር ይሄን ለማሳያ ይሆን ዘንድ ነው ያቀረብነው እንጂ በሽ ነው የትኛውም ቦታ የቅማንት ምድር ብቻ አይደለም። የአማራው ክፍልም ፋኖ በሚባል ሌላ ደናቁርት ሌባ ይሄ ታጣቂ እሱን እንትን ለማድረግ ህብረተሰቡ ነው ፍዳው የሚያም ፋኖም መጥቶ ህብረተሰቡ ነው ፍዳው የሚያሳየው። እንዲህ ያደርጋል 26 እንትን ሰማሪ ገድያለሁ፣ ስንት ተማሪ ነው እሱንም ጨፍጭፈነዋል፣ እከሌ የሚባለውን ገድል ነው እንዲህ እያለ የሚያወራ ሁልጊዜ ነው የምትሰማው። ያደረጉትን ማለት ወንጀል እንደፈለገ እየሰሩ የፈለገውን ያደርጋሉ። ልብ በል ልዩ ይሄ ምንድን ነው ታጣቂ የሚባለውም ይሄ የፋኖ ታጣቂ የሚባለውም ህብረተሰቡን ነው መጥቶ ስቃይ የሚያሳየው ፍዳው የሚያሳየው። ህብረተሰቡ መኖር አለበት። ለመኖር ማድረግ ያለበት ነገር አለ። የመንግስት ሰራተኛ ከሆነ መንግስት ስራ ሰርተን ነው፣ ሳሰራ ደሞዝ የለም። ስለዚህ ምን ታደርጋለህ? ለምን ሰራ ተብሎ ይገደላል። ለምን ተማርክ ተብሎ ይገደላል። መጥቶ ደግሞ ያኛው አብራችሁ እንዲያረጋችሁ ተብሎ ደግሞ ሌላውን እዛ አካባቢ ፋኖ እንዲያርገን ቤት ተደብቀናል ነው የሚለው አይደለ? ስለዚህ ጣርቶ የተደበቀበት ቤት ሄዶ ያገኘውን ሰው ይገላል ማለት መከላከያው። ለምን የምትደብቁት እናንተ ናችሁ እያለ የሚገለው። ህብረተሰቡ ምን ይሆንላቸው? አሁን ለእነዚህ አካላት ምን ይሆን? ህዝቡ ምንድን ነው የሚሆንላቸው? በዚህ በኩል ሌባው ይጠብሰዋል፣ በዚህ በኩል ሽፍታው ይጠብሰዋል፣ በዚህ በኩል መከላከያ የሚባለው ይጠብሰዋል፣ የተለያየ ፖሊስ ምናምን የምትለው ብሎ ያቃጥለዋል። ህብረተሰቡ ምን ይሆንላቸው? እኔ እኮ የማይመለሰው ጥያቄ ህዝቡ ምን ይሆንላችሁ ነው። በሁለት ወገንም ያሉትን አካላት ህብረተሰቡ ምን እንዲሆን ነው የሚፈልጉት? ህዝቡ ላይ ለምንድን ነው እንደዛ የሚያደርጉት? ይሄ በጣም ዘግናኝ የሆነ ግፍ ህብረተሰቡ ላይ እየተፈጸመ እንዳለና የሀገሪቱ መንግስት ራሱ መፍረሱን ነው የሚያሳየው። የመንግስት ስርዓት የህግ የበላይነት ምናምን የሚባል የለም። የህግ የበላይነት እስከሌለ ድረስ መንግስት አለ ብሎ መናገር ራሱ ስህተት ነው። በትላንትና ሆነ ዘገባችን እንደተነሳው ህብረተሰቡ ያለው የህግ የበላይነት የለም። እስቲ መንግስት ሽተቱ መጀመሪያ የእናንተ ታጣቂ አይደል እንደሚዘርፈው እኮ ነው ያለው። የጭልጋን ካቢኔ የእናንተ ታጣቂ ነው የሚዘርፈው እንዲህ እያደረገ ብለው የተናገሩት እነሱ ናቸው። ህብረተሰቡን የጭልጋ ከተማ የአይከል ከተማ ህብረተሰቡን የተናገረው የምታዘርፉትም የምትዘርፉትም እናንተ ናቸው አብራቸው። የህግ የበላይነት ስለሌለ እንደዚህ ይሆናል። ከሽፍታ ጋር ምናምን የሚተባበር ህዝብ ሊኖር ይችላል። ተገዶ እንዲህ አድርግ ተብሎ እምቢ ማለት ስለማይችል እናንተ ደግሞ አታድኑትም ወይ? ወደ እናንተ እንዳንሆን እናንተ አታድኑንም፣ ወደዛም ካንሆን እሱም አያድነንም። ለመጠቀሚያ እያደረጋችሁ ናችሁ ያላችሁት እናንተ ሁላችሁም። ሲያግትም እዛ እናንተም ጋብራችሁ ተሳተፋላችሁ። እናንተ መካከል ማጋች አለ። ምን እንሆን እኮ ነው ያለው ህብረተሰቡ። የጠየቀው ጥያቄ እንደዛ ነው። ምን እንሆንላችሁ ነው ያለው። በአጠቃላይ በጣም አሳዛኝ ሁኔታ ነው የተፈጠረው። ታንክ ዩ። መልካም ዘንድር እንግዲህ በጣም ብዙ ግራ የሚያጋቡ ነገሮች አሉ። ሽፍታ አስገድዶ ያስደገሰውን ገበሬ ሂደህ ድጋሚ ሌላ እርምጃ መውሰድ ከሽፍታው ምንድን ነው የሚለየው የሚለውም እሱም ቅድም እንዳነሳው ሌላ ጉዳይ ነው። በነገራችን ላይ ካድሬው ፖሊስ በለው የጸጥታ ኃይል መከላከያ በለው በሆነ አጋጣሚ ከሽፍታ እጅ ገብቶ ቪዲዮ ተቀርጾ እንዴት እንደሚለፈልፍ እንዴት ከሌልኮይ ነው እንደዚህ ተገድጄ ነው ለመኖር ብዬ ነው ምናምን እያሉ ራሱ ተማርከው በማህበራዊ ሚዲያ ራሱ የራሳቸው ጓዶች የሚናገሩትን እያወቁ ሽፍታ ምን እንደሚያደርጋቸው እያወቁ እነሱ ደግሞ ለሽፍታ እንትን ብላል ብለው ሂደው ገበሬውን ያሰቃያሉ ማለት ነው። ሲጀመር የሚበላል ማቃጠል ምን አስፈለገ? ለምን ወንጀለኛ ከሆነ ቅድም እንዳልከው ያን አርሶ አደር ይዘህ አምጥተህ ለህግ አቅርበህ በህግ ለምን አትጠይቀው? ልጆቹ ምን ይብሉ እስኪ ነገር። ሲጀመር እኮ ሰዎች በእርግጠኝነት በወቅቱ ይሄ የጸጥታ ኃይል መጣ ሲባል ሩጠው ለቀው ካልሆነ ይገሏቸው ነበር ማለት ነው ቢያገኟቸው። እንደዛ ነው የሚያደርጉት። ሌላ የተለየ ነገር የለውም። እና ከሽፍታው በምንድን ነው የምትለዩት የሚለውን ጥያቄ እኔም ማንሳት ፈልጋለሁ። ምናልባት ምንድነው ይህን ስርዓት አልበኝነት የወለደው? ምንድነው የሁላ ጭካኔ? ሽፍታውም እንደዛ መንግስትም እንደዛ። መንግስት ቢኖር ስርዓት የህግ የበላይነት ቢኖር ስርዓት አልበኝነት አይነግስም የነበረ። ስለዚህ ይህ ስርዓት አልበኝነት የወለደው ሽፍታ ደግሞ ምንድነው እየሰራ ያለው የሚለውን ቅድም ስላነሳው ይህ ስርዓት አልበኝነት ከመጀመሪያው ምን ወለደው ምን አመጣው የሚለውን ወደ አንተ ላምጣውና ምናልባት ቅድም ማንሳት ፈልጌ የነበረው ጥያቄ
ሽፍታው ይህን ካረገ የመንግስት አካል የተባለው ይህን ካረገ በሽፍታውና በመንግስት የታጠቀ ኃይል መካከል ያለው ልዩነት ምንድን ነው የሚለውን ቅድም ስለነካው ምናልባት የምጨምርበት ሀሳብ ካለ ይህንም ጨምረህ ማብራሪያ መስጠት ትችላለህ። መንግስትና ሽፍታው ምን ይለየዋል ነው? ሁለቱም ሽፍታ ናቸው። በህግ ካልመሩ ሁለቱም ሽፍታዎች ናቸው። ያም በህግ አይመራም፣ ይህም በህግ አይመራም። ስለዚህ ምን ትለዋለህ? ይሄኛው ህጋዊ ሽፍታ ነው፣ የመንግስት መዋቅር ይዟል፣ አፓራተሱ ተጠቅሟል፣ ህጋዊ ነው ተብሎ ይንቀሳቀሳል ዝም ብሎ ማለት ነው። ግን ይዘርፋል እንደፈለገ፣ ወንበዴ ነው። ደርግ በመውደቂያው ጊዜ እንዲህ ነበር ሲያደርግ የነበረው። የደርግ ወታደር በተለይ ጸረ ሽምቅ ምናምን የሚባል በየቦታው እየመጣ ሽምቅ ነው የሚባለው፣ ሽምቅ ነው ምናምን እንደዛ እየመጣ በየሰፈሩ የፈለገውን እያደረገ ነው የሚሄደው። ንጹሐን አርሶ አደሮችን ያገኘውን ሰው እየደበደበ እየደፈረ የፈለገውን እያደረገ ደፍቶ በልቶ ምናምን ነው የሚሄደው፣ ዕቃ ሰብሮ ዘሴም ቲንግ። የመንግስት ጦር የሚባለው ይሄ ታጣቂ የሚባለው ከሚሊሻ ጀምረ እስከ መከላከያ ያለው የሚሰራው ይሄን ነው። ምንም የህዝብ መብት አያስከብርም። ህዝብ እየተጨፈጨፈ ባለፈው እንትና ማን ነው ይሄ በሆና ላይ ይሄ ጽንፈኛ ታጣቂ ገብቶ ችግር ፈጠረ። ህብረተሰቡ ደውሎ ድረሱልን አለ ለመከላከያው። አልመጣም። አይመጣም እኮ ችግር ሲፈጠር አይመጣም። በአረንጓ በቀ ባለፈው ምን ተደረገ? ይሄ ሌባ ጽንፈኛ የአማራ ታጣቂ ተዘጋጅቶ እዛ ረቃ ወረዳ አልኮ እሱ ነው ያሰባበረው የጨፈጨፋቸው እንትና ነገዴ ባህር ላይ ቁጭ ብሎ ይሄ ሲጨፈጭፍ ማለት ነው። ይሄ ጭፍጨፋ ሲፈጽምብህ ደውለው ኑ ድረሱልን አለ። ኧረ ድረሱልን ኑ ባካችሁ ምናምን ሲል የለም አይመጣም። በነገታው መጥቶ ወረዳው እኮ ነው አስተዳዳሪ እንትን ይሄ ምንድነው የአዳኛ ገር ጫቆ ወረዳ የሚባለው እዚህ እንትና ነገዴ ባህር ያለው አትምጡ ብሎናል ያልመጣ ነው ብሎ ነገረ። ምን ይሰራል? ምን ያደርጋል? ይሄ ምን ያሰራል? የአህያ ባል ማለት ነው። ከጅብ አያስጥል። ስለዚህ ይኸውልህ በአገኘው አጋጣሚ ይዘርፋል። ባለፈው ዘገባዎችን አቅርበናል። የመከላከያ ጄኔራል የሚባሉት መንገድ ዘግተው ከመንገድ ምን ያክል ትርፍ ሲሰሩ እንደነበረ በተለያየ መንገድ ኬላ ጥለው እንትን ከሚያደርጉት ራሱ ሲወስድ እንደነበረ አብሮ እየተካፈለ ማለት ነው። የትኛውም ቦታ የቅማንት ታጣቂ ኬላ ይጣል፣ ፋኖ የሚባል ኬላ ይጣል፣ ከኬላው ይካፈላሉ ብር። ለምን? እነሱ ናቸው የሚቆጣጠሩት መንገዱን። አለበለዚያ ሄደው ተኩሶ ምናምን ያባሩታል። ሳያባሩት ግን አልፎ ይሄዳል። ምንም ሳይናገራቸው ማለት ብሩን ይወስዳሉ። እነሱ በአካውንታቸው ነው የሚገባላቸው። ከኬላ የተሰበሰበው በወር ይሄን ያክል ታስገባላችሁ ተብሎ የሚያስገባ ማለት ነው። ምንድነው ልዩነቱ? ከሽፍታ ጋር አንድ አይነት ነው። ምንም ይሄኛው ከላይ ከፌዴራል ጀምረ እስከ ቀበሌ እስከ ወረዳ በመጣው በተዋረድ ያለ የመንግስት መዋቅር ውስጥ ያለ ሌባ ሽፍታ ነው። የህግ የበላይነት እስካልተከበረ ድረስ ከላይ ጀምሮ ያለው እስከታች ሽፍታ ነው። ህግ ካላስከበርክ ሽፍታ ነህ። በቃ ሌላ ምን ትላለህ? ከሽፍታ ምን ይለያል? ምንም የሚለየው ነገር የለም። የሚለየው ነገር ምንድን ነው? መንግስት ነው ሀገር ይመራል በሚለው መዋቅር ውስጥ ስላለ ብቻ ካልሆነ በስተቀር ተግባሩ አንድ ነው። በተግባር ኖ ቼንጅ አትሆን፣ ኖ ዲፍረንስ አትሆን። ምንም አይነት ለውጥ የለም፣ ምንም አይነት ልዩነት የለም። የሚሰራው ነገር እንደዛ ነው። እሱን በዛ እንትን ማለት እንችላለን። እንግዲህ ምንድን ነው መሰረታዊ ችግሩ ነው። አሁን ሳነሳው ከነበረው ጋር ይገናኛል። ልብ በል። አሁን የኢትዮጵያን ችግር የበለጠ የሚያገዝፈው ምንሆነ መሰለህ? የህግ የበላይነት አንድ ሀገር ሲፈርስ እንዲህ ነው የሚሆነው። ሶሪያን ውሰዳት፣ ምን እንደሆነች ማለት ሌላውንም ሀገር ውሰደው፣ እንዲህ ነው ያደረጉት። በትግራይ ጦርነትና ከዛ ቀጥሎ የመጡ ጦርነቶች ቀደም ብሎ ቅማንት ላይ በነበረው ጦርነት ነው ሀገሪቱን ያፈረሷት። የህግ የበላይነት እንዳይከበር ተደርጎ በዛ መንገድ አፈረሱት። አሁን አማራ ክልል፣ ትግራይ ክልል፣ ኦሮሚያ ክልልና ሌሎች በርካታ ክልሎች ህግ የሚባለው የበላይ አይደለም። ግለሰቦች የበላይ ናቸው። ሽፍታ የበላይ ነው። የመንግስት ታጣቂ የበላይ ነው። እንደፈለገ ነው የሚያደርገው። ማንም እኔ ከፈለግኩ አንድ ሰፈር ብድግ ብዬ ተደራጅቼ የፈለግኩትን ማድረግ እችላለሁ። እኔ ነኝ የበላይ። ማንም የህግ የበላይነት የሚባል ነገር የለም። እንዲህ አይነት ሁኔታ ሲፈጠር የህብረተሰቡ ተፈጥሯዊ ባህሪ ምንድን ነው የሚለው ደግሞ ይመጣል። ከዛ ቀጥሎ ማለት ነው አንዳንዱ በጣም ጨዋ የበዛበት ማህበረሰብ ከሆነ፣ የተማሩ ሰዎች የበዙበት ከሆነ፣ አስተዋዮች የበዙበት ከሆነ የህግ የበላይነት ቢጠፋ እንኳን በራሳቸው መንገድ ህግ እንዲጠበቅ አድርገው አካባቢያቸውን ይጠብቃሉ። አትሊስት ሽፍታ እንዳይኖር ምን ማድረግ ይችላሉ። ነገር ግን በዚህ ሰሜን ኢትዮጵያ የሚባለው እስከ አፍንጫ ተጠቃይ ነው። ከገበሬ ከምናምን ጀምረ ማለት ነው። ህግ የፈረሰች ቀን ሙሉ በሙሉ ስራ የሚሰራው ይሄ ነው። ይሄን ደግሞ ያደረጉት እነ ገዱ አንዳርጋቸው ነው። ቀደም ብሎ እያንዳንዱ ገበሬ 2-3 ጠበንጃ ሁሉ እንዲታጠቅ ያደረጉት ማለት ነው። ከትግራይ ጋር ጦርነት እንገጥማለን ብለው ባሰቡ ጊዜ፣ በተለይ ደግሞ ከቅማንት ጋር በነበረው ግጭት እሱ ተከትሎ ፈቅደናል ብሎ እንደፈለገ አስታጥቀው ገዱ ነው ከየትም አምጥቶ መሳሪያ በመሳሪያ አድርገው። አሁን ይሄ መሳሪያ የታጠቀ ሰው የህግ የበላይነት ሲጠፋ፣ ኑሮ ሲወደድ ምንድን ነው የሚያደርገው? ወደ አራዊትነት ይቀየራል። ድንቁርናው የበለጠ ደግሞ እንትኑን ይሄ አናርኪሲዝምን የበለጠ ያሰፋዋል ማለት ነው። ከዛ በላይ ደግሞ ጨዋ ያልሆነ የታጠቃቸው ምናምን ያላቸው መሳሪያ ምናምን ስታስበው ይሄ ደግሞ ልክ ራሱ ወታደር የሆነ ይመስለዋል። ጠመንጃ ስላለው ብቻ ማለት እዛም ያውቀውን ወዳጁን ወገኑን እየዘረፈ እየገደለ ይበላል። በቃ እንደዛ ማድረግ ጀምራ ማለት ወደ አራዊትነት ነው የተቀየረው ሰው። በቃ አሁን አብዛኛው
ይሄ ወጣት የምትለው ሌባ የነበረው ድሮ በህግ ሰፕረስ ተደርጎ የነበረ በሙሉ ጠበንጃ ታጥቆ እንደፈለገ ያደርጋል ማለት ነው። አሁን ይሄን ከሆነ ይሄንን ማስጠበቅ ይሄንን ተከታትሎ ማስጠበቅ ያልቻለው የመንግስት ባለስልጣን ምናምን የምትለው ደግሞ አገር ሲወረር እኔም አብሬ ይወረር የአባት ሀገር ሲወረር አብረ ይወረራል። በዛ መርህ አብሮ ይወረራል ማለት ከሽፍታው ጋር እየተነጋገረ ይወራል። አብሮ ነው የሚወረው። በጣም የሚያሳዝነው የሚዘረፍ ሰው ካለ አጥንተው እነሱ ናቸው መረጃ የሚሰጡት። ከሌን ብዘርፉት ይላል። ያልፈለጉት ሰው ካለ ማስገደል የሚፈልጉት ከሌን ብለው ማለት ነው ያስገድላሉ። የእንትን ሳይቀር እንኳን አሁን በጣም በሚገርም ሁኔታ የህግ የበላይነቱ እንዴት እንደጠፋ ትላንትና በነበረው እንትን ጭልጋ አይከል ከተማ ያለ ባንክ ቤት ሰራተኛ ማለት ነው ባንክ ቤት የሚሰራ የንግድ ባንክ ይሁን የግል ባንክ እዛ ውስጥ አንተ ብር ካስቀመጥክና በመቶ ሺዎች የሚቆጠሩ ብር ካለ እክሌ ብር አለው ብሎ ለአጋቹ የሚናገረው እሱ ነው። ከዛ ኮሚሽን ይወስዳል። የባንክ ቤት ሰራተኛ ተመልከተው። አንተ ገንዘብህን አምነህ ትረስ አድርገህ ነው እዛ የምታስቀምጠው። ግን የአንተን አካውንት ከፍቶ አይቶ ምን ያክል ብር እንዳለ ይናገራል። ይህን ያክል ብር አለው እነክልን እንትን አድርግ በለት። ድሃ ብታግጥ ምንም ነገር አያመጣም፣ ያው ትገለዋለህ እንጂ መጨረሻ ማለት ነው። ስለዚህ ያለውን እንዲያጠና የሚሰጠው ሁሉ እዚህ ደርሷል። እዚህ የንግድ ባንክ ሰራተኛ ማለት እዚህ ደርሷል። ችግሩ ስርዓት አልበኝነቱ ምን ያክል እንደነገሰ አስበው። የካቢኔ ዘር ተወው፣ ዋናው እሱ ነው። ማይበላ ሊኖር ይችላል ካቢኔ ውስጥ አንዳንዱ ማለት፣ አብዛኛው ግን አብሮ ነው የሚሰራው፣ አብሮ ከሽፍታ ጋር እየተካፈለ ማለት ነው። ዘርፎም ምን ብሎም ለመከላከያው ጄኔራልም እዛ አካባቢ ላለው የሚያካፍለው ይሄ ካቢኔው ነው አብሮ ማለት ነው። ምንም የተለየ ነገር የሌለበት ሁኔታ ስርዓት አልበኝነቱ ምን ያክል ትልቅ ደረጃ እንደደረሰ ጫፍ እንደደረሰ የምታየው በዚህ ነው። ህገወጥ የሆኑ ነገሮች የሚሰሩበት በመንግስት ባለስልጣን ነው። ያልሆነ መታወቂያ ለሌባ ፋኖ ነኝ ብሎ የሚንቀሳቀስ ከተማ አስገብተው መታወቂያ የሚሰጡ የፈለጉትን የሚያዘርፉ የሚያስገድሉ ባለስልጣኖችን በቀበሌ ብለው በምን ያለው በሙሉ ማለት ነው ይህን ስራ ይሰራል። በቃ ለመሸጥ ምንም አሁን ሞራል የሚባል ነገር የለም። ይሄ ነውር ነው፣ ይሄ ያስጠይቀኛል ምናምን የሚባል ነገር የለም። የሚጠይቅ ስለሌለ ማለት ነው። ህብረተሰቡም አይጠይቅህም። ማንን አምኖ ምኑን አምኖ ይጠይቅሃል? የትኛው መንግስት አምኖ በየትኛው ይተርፋል? አሁን በህግ አምላክ እንኳን እንዳይል ህግ የለም። ስለዚህ በምን አምላክ ይበሉ? በሽፍታ አምላክ እሱ ሲመጣ በሽፍታ አምላክ ካልሆነ በዚህኛው ደግሞ በመንግስት አምላክ እያለበት ተጣቂው ካልሆነ በስተቀር ማለት ነው። ስለዚህ የህግ በላይነት ስለሌለ በአብዛኛው ሀገሪቱ አካባቢዎች ይሄ ነገር ተፈጽሟል ማለት ነው። የመንግስት ስርዓት ሲፈርስ ሰዎች እንዳያቸው በአጠቃላይ በሚባል ደረጃ ወደ አራዊትነት ይቀየራሉ። በተለይ ደግሞ በስነ ልቦናው ምናምን የተጎዳ ክፉ የሆነ ግለሰብ ተቃጥቶ ያላደገ እንደሚባለው አይነት ነገር በሙሉ ይወጣል እንደዛ። ሌላ ደግሞ የተበደለ ሰው ይኖራል። መንግስት የሚበድለው በግፍ ማለት ነው። አሁን ይሄ ገበሬ እቤት ቁጭ ብሎ ይቀራል። እንደዚህ አድርገው ያወደሙበት ታጥቆ ከሽፍታው ጋር ይሄዳል አብሮ ቀጥሎ እያደነ እነዚህን ይገላል ይብልስ። እንደዛ ነው የሚሆነው። ሌላ ምንም ምርጫ የለህም እኮ። እየሄደ እንደዚህ ባደረገው ቁጥር ህዝቡን የበለጠ በመንግስት ላይ እያመፀ ከሽፍታው ጎን እንዲቆም ነው የሚያደርገው ይሄ ስራ ማለት ነው። ስለዚህ ስርዓት አልበኝነቱ የበለጠ ስርዓት አልበኝነት እየወለደ እንዲሄድ እያደረገ ያለው የህግ የበላይነት አለመኖሩና በህግ አለመዳኘታችን ነው። በየሰፈሩ ሌባ፣ ዘራፊ፣ ሰው አጋጭ፣ ነብሰ ገዳይ ይበዛል። እንደ ጉድ ሆኗል ማለት ነው። በጭልጋ ወረዳ እየሆነ ያለው ይሄ ነው። አጋጣሚውን ተጠቅመው የግፍ ገንዘብ ለማካበት የሚሰሩ ብዙ ናቸው። ከትላንት ወዲያ በነበረው ስብሰባ ጭልጋ ላይ የተነሳው አይከል ላይ የተነሳው ምንድን ነው የተባለው? በስብሰባው ከተማ ውስጥ የሚኖሩ ሰዎች አሉ። ስራ ሲሰሩ አናያቸውም፣ ግን ደግሞ የተመቻቸው ናቸው። ጥሩ ይለብሳሉ፣ ጥሩ ይጠጣሉ፣ ጥሩ ይበላሉ። ምንም አምሮባቸው አይከፋቸውም። እነዚህ ሰዎች ከየት አመጡት ገንዘቡን? ኧረ መርምሩ፣ አጥኑ። ይህን ነገር ለምን አትከታተሉም? ሌላው የሚሰራ ሰው ደግሞ እየታገተ ፍዳውን ያህል እነዚህ ሰዎች አይታገቱም። ብር ከየት እያመጡ ነው ብለው ጠይቋል። ህብረተሰቡ መሰረታዊ ጥያቄ የጠየቁት ማለት ነው። ስለዚህ ህገወጡ እንደፈለገ ከተማ ላይ በሰላም ይኖራል፣ እየበላ እየዘረፈ። በእርግጥ ለጊዜው ነው። የህግ የበላይነት በመጣ ጊዜ እነዚህ ሁሉ ሊኖሩ አይችሉም። አጋጣሚውን ተጠቅመው እንደሚያደርጉ ሰዎች በጣም ብዙ ናቸው። የሚሰሩ ዜጎችን በቁጥጥር ስር እያዋሉ የማይሰሩት የሚሰሩት ነው ማለት ነው። እና የባንክ ሰራተኛ የለ፣ የፖሊስ የለ፣ ካድሪ የሚባል የለ፣ ታጣቂ የሚባል የለ፣ መከላከያ ሰራዊት ብለው የሆነ አብዛኛው የወንጀለኛ ተባባሪና ወንጀል አብረው ሰሪ ናቸውና በዚህ ደረጃ ነው። ለምን የህግ የበላይነት የለም? ማን ይጠይቃል? ማን ይጠይቃል? የሰው መብትም እንደፈለግ አድርገህ ማንም አይጠይቅም እኮ። ከዚህ በፊት ታስታውሳለህ? ከጭልጋ ወደ መቃ የሚሄዱ 200 ሺህ ብር በፌስታል ይዘው የሚሄዱ ነበሩ። መንገድ አስወርደው መጣራት አለበት ይህን ብለው 100 ሺህ ብሩን አስቀርተው 100ውን ሰጧቸው። 100 ሺህ ብሩ ወንጀለኛ ሆኖ ተገኘ። 100 ሺህ ደግሞ ተመለሰለለ ሰውየው ብሬን ላስመለስ ነጋዴ ነው በነገራችን ላይ ከእንትን ማውጣት ስላልቻለ ነው ያስወጣው። ባለቤት መሆኑ እየታወቀ ብሬን ላስመለስ ብለው ሲሄድ አሰሩት። አፍኖ አቆይተው ምናምን የሆነ እንዴት አይነት ድንቁርና ውስጥ እንደገባን ተመልከት። ይሄ መከላከያ ሰራዊት ነው እንዲህ ሲያደርግ የቆየው። ህዝቡ በሽፍታ በወሮ በላና በሌባ እንዲሁ በካድሬው ፍዳውን እያሰነ ነው። ታጥቀው በሚንቀሳቀሱ አካላት የሚደርስበትን በደል ለማንም አቤት ማለት አይችልም። ለማንም ምንም በቃ አልቅሰህ ዝም ማለት ካልሆነ በስተቀር ማንም ይህን እንዲህ ቢያደርግ ማድረግ አይችልም። በዚህም ወደ መንግስት ሲወጣ መንግስት ምንም ያደርግልን።
ወደ ሽፍታው ብትሄድ ምንም አያደርግም ከመብላት ባለፈ እየዘረፈ ከማሰቃየት ባለፈ ማለት የጸጥታ ኃይሉ ሽፍታውን አሳዶ ከመምጣት ይልቅ እየዞረ ለሽፍታው ሰርግ ሰርጋችኋል፣ ለሽፍታው ምግብ አቅርባችኋል፣ ለሽፍታው መጠጥ ሰጣችኋል፣ ለሽፍታው ሴት አቅርባችሁለታል፣ ለሽፍታው እንዲያርጋችኋል የሚለው በቃ እየሄደ ይገለዋል። ምንም እንትን የለውም። በመንግስትም በኩል በሽፍታውም በኩል እንደዚህ ያደርጋል ማለት ነው። የሽፍታውም ኃይል ጠቁማችኋል፣ ልታስይዙ እንዲያርጋችኋል፣ አምጥታችሁ በዚህ እያለ ይገላል፣ እየመጣ ማለት ነው። ይዘርፋል፣ ይገላል፣ ቤትም አቃጥሎ ይሄዳል። እንደፈለገ ማለት ነው። አስገድዶ ይደፈራል፣ የፈለገውን ያደርጋል። ንጹሐን ይገደላሉ፣ ንብረታቸው ይወድማል፣ ቤታቸው ይቃጠላል፣ ይዘረፋል፣ ንብረታቸው ይደበደባሉ፣ ተገደው ይደፈራሉ። በሁለቱም ኃይል እንዲህ ይደረጋሉ። በሁለቱም ኃይል ህዝቡ እንግዲህ በሁለት ጌቶች መካከል እየታመሰ ነው። ምን ትሆናለህ አሁን? ለሁለት ጌቶች መገዛት አትችልም። በመንፈሳዊ ህይወት ነው ይሄ። ለሰይጣን ወይ ለእግዚአብሔር ነው የምትገዛው። በተመሳሳይ እነዚህ ወይ ለሰይጣን ለእግዚአብሔር የሚል ምርጫ ሳይሆን ሁለቱም እሳት ናቸው። እነዚህ ወደ መንግስት የሚባለው እንዳይመጣ ዋንዳ ሌባ ነው። ምንም ደግሞ አያደርግም፣ አያስቀረውም፣ አይጠብቀውም ከሽፍታ ወደዛ እንዳይሄድ ደግሞ መከራ ነው። ምን ታደርገዋለህ? እየተካተለ ያሳድዳል፣ ቤትን ያጠፋባል። መንግስት ኃይል የሚባለው ማለት ነው። ምን ይሁን ህብረተሰቡ ቅድም ያነሳሁት ነገር ነው። ቢትዊን ቱ ፋየርስ ነው እየተሰቃየ ያለው ማለት ነው። ቢትዊን ቱ ፋየርስ በቃ ምንም ማድረግ ወደዚህም ብትሄድ እሳት ነው፣ ወደዚህም ብትሄድ እሳት ነው። ዝም ብለህ መበላት ነው አሁን ያለው ሁኔታ ማለት። ይሄ ስርዓት አልበኝነቱና የመንግስት ስርዓት መፍረሱን ነው የሚያሳይ። ህብረተሰቡ በዚህ ደረጃ መከራው የሚያየው ማለት ነው። ህዝቡ በሁለት ጌቶች እየታመሰ ስለሆነ የሚያደርገው ግራ ገብቶት እየተቸገረ እንዳለ ይህን መረዳት እንችላለን። የወረዳው ባለስልጣናት ይህን አጋጣሚ በመጠቀም ለመመዝበሪያነት እየተጠቀሙት ነው፣ ብር ማግኛነት ማለት ነው። ጉድ ኦፖርቹኒቲ ብለው ነው እየሰሩ ያሉት። ችግሩን ከህዝብ ጎን ሆነው ከመፍታት ይልቅ ራሱ ያ እንዲቀጥል ይፈልጋሉ። ይህ ብጥብጡ ሲቀጥል ብዙ ነገር አላቸው። የፖለቲካ ኢንቴንሽን ያላቸው አሉ፣ የገንዘብ ኢንቴንሽን ያላቸው አሉ። በዚህ አጋጣሚ ብር ይሰበስባሉ። እኔ መቼ እንደሚበሉት አላውቅም። ይህ ሀገር ብሎ መረጋጋቱ አይቀርም። እነዚህ ሰዎች ፍዳቸው ነው ያሉ ተመልሰው ማለት ነው። ህብረተሰቡ ማያውቃቸው ይመስላል። እንደፈለገ ነው የሚያረው። ዛሬ እንደ ፀሐይ ወጥቶላቸው ማለት ነው ለዝርፊያ ያለ ስርቆት። በዚህ ሁኔታ እንደፈለጉ አጋጣሚ ተጠቅመው እየዘረፉ ነው። ለምን? የህግ የበላይነት የለም። ማን ይጠይቃቸዋል? ማንም። የመረራው መግደል ይችል ይሆናል ሂዶ። በመግደልም እነዚህን መፍትሄ አታመጣም። ሌላው ጅብ ይመጣል። ምንም የፈለገ ቢሆን ማለት ነው። በአጠቃላይ የተበላሸው ስርዓት ያደረገ ነው። ከሽፍታው ጋር በሚስጥር ይዘርፋል። ከሚዘርፈው ጋር ከዘራፊው ጋር ይነጋገራል፣ ይካፈላል። የራሱ ዘራፊ ታጣቂ ቡድን አዘጋጅቶ ይበላል፣ ይዘርፋል። ራሱ የባለስልጣን ማለት ዘራፊ ቡድን የጸጥታ ኃይል ነው ብሎ አሰማርቶ ለሊት ያዘርፋል። ምንድነው ዋና መሰረት የሚያደርጉት መሰለ? የሆነች ቦታ አይከል ከተማ ማለት የሆነች ቦታ ያስጠብቃሉ። ከተማው መሀል ላይ ማለት ከተማው ብዙ መውጫ መግቢያ ነው ያለው። በሁሉም አቅጣጫ ነው ማስጠበቅ ያለብን። አሮንድ መዞር አለበት አይደል? እንደዛ ከሚያደርግ አንድ ቦታ ፖሊስ ያስቀምጣሉ ለስሙ ማለት ነው። ከዛ በኋላ በከተማው የትኛው አንግል እየዞሩ የሚዘርፉት የራሱ ታጣቂ ናቸው። ሞባይል ይዘርፋሉ፣ ገንዘብ ይዘርፋሉ። አንዳንዴ ደግሞ ብር አለ የተባለውን አግተው ወስደው ይሰውራሉ። በቃ እንዲህ ነው የሚደረገው ማለት ነው። በአጠቃላይ ለዚህ ሁሉ ዋና ምክንያት የመንግስት ስርዓት መፍረስ ነው ማለት ነው። መልካም ይዘንድር እንግዲህ ብዙ ጊዜ ችግሮችን አነሳን ከስርዓት አልበኝነት ጋር በተገናኘ በዜናም በተለያዩ ፕሮግራሞችም እኛ ብቻ ሳይሆን አጠቃላይ የኢትዮጵያ ሁኔታ የሚመለከተው ሚዲያ በሙሉ ይህን ያወሳል። ማህበረሰቡም በየመድረኩ ያነሳል። ሰሞኑን ጭልጋ በነበረው ስብሰባ ቅድም እንዳልከው ህዝቡ ይህን ጥያቄ አንስቷል። በመንግስት በኩል የነበረው ምላሽ ግን እርምጃ የምንወስደውን እርምጃ ወስደናል፣ ማስጠንቀቂያ ሰጠናል ምናምን አይነት ነው። እንደውም 18 ሰዎች እዛ ከተማ ውስጥ ብቻ በመንግስት አካላት እንደተዘረፉ ታግተው እንደተወሰዱ አይነት መረጃ ሁላ ነበረ። ይህን ሁላ ተናግረዋል በድፍረት። ግን እነሱ መንግስት ነው ብለው እዛ ቁጭ ብለዋል። ይሄ ለአርማጮ ብቻ አይደለም፣ ትክል ድንጋይም እንደዚህ ያለ በጣም በርካታ በቃ ባዕዳ ነው ያለው። ባዕዳ ማለት ወንጀለኛ የሆነ ማህበረሰቡ ከዚህ በፊት የማያውቀው ቅድም እንዳልከው አምሮበት የሚኖር ስራ ሲሰራ ግን ማይታይ እነማን ናቸው ተብሎ ማንነታቸው በግልጽ የማይታወቅ በየቦታው ሞልቷል። ሰሞኑን በበጋልጌም መርቶ አምጥተው ህዝቡን ያዘረፈው እኮ እዛ አካባቢ የተደራጀ ሌባ ነው። ይህን መንግስት በደንብ ያውቋል። እንደውም ከላይ አርማጭሆ በዛ አካባቢ እርምጃ እንዲወስድ ከላይ አርማጭሆ የተወሰነ የታጠቀ ኃይል ወደ ሮቢት ሲሄድ እዛ ሮቢት ንዑስ ወረዳ ተብሎ ተቀምጦ ያለው እዛ አካባቢ ያሉ የጸጥታ ኃይሎች አይመለከታችሁም ይሄ የኛ ጉዳይ ነው ብሎ አስመልሰዋቸዋል የሚባል መረጃ ሁላ እየመጣ ነው። እሱን በደንብ ስንደርስበት እውነት ነው አይደለም የሚለው ወደ እናንተ የምናደርስ ይሆናል። ሰሞኑንም መንገዱ ተከፈተ ተብሎ ከጎንደር መተማ ያለው መንገድ ሰው እየታገተ ነው። ትላንትና ሰቀልት አካባቢ ወደ አይምባ ማለት ነው አንድ ሙሉ አባዱላ ህዝብ እንዳለ ታግቶ ተወስዷል ተብሏል። ይህ ማንም እንትን ያለ የለም፣ መንግስትም ዝም ነው ያለው። እንግዲህ ታግቶ የተወሰደ ሰው በቃ ገንዘብ ለመክፈል ከሽፍታ ጋር እየተደራደረ ነው፣ ቤተሰብን ገንዘብ እያስለመነ ነው ሊሆን የሚችለው።
እና በዚህ ሁኔታ ማህበረሰቡ እንዴት እየተሰቃየ እየቀጠለ እንዳለ በስጋት ውስጥ እየኖረ እንዳለ እኛም እያነሳን እሱም በተደጋጋሚ እያነሳን ያለው ጎንደርም ባለፈው ያነሳ ነው። ከጎንደር እየተነሳ ወለቃ ሸንበቂት አካባቢ እየሄደ የሚገለው ይሄ ዝም ብሎ ምንድነው? አሁን ትልቁ ችግር ህዝቡ የሆነ ነገር ዛሬ የሆነ ነገር ይፈጠራል፣ ሆይ 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 ብሎ በቃ ተላቅሶ ምን ብሎ ማዝኖም ዝም ይላል። ነገ ደግሞ ተመሳሳይ መጥተው ይደግማሉ። እንደዚህ እየሆነ ነው እየቀጠለ ያለው፣ እያደር ነው እየባሰ ያለው እና ይህን በየቀኑ እየተባባሰ መፍትሄ አልባ ሆኖ እየቀጠለ ያለውን ችግር ለማሻሻል ወይም ችግሩን ለመቅረፍ በዘላቂነት ለመፍታት መፍትሄ አለ ወይ? ምን ቢደረግ ይሻላል የሚል ጥያቄ ማንሳት ያለብን ይመስለኛልና ምንድነው መፍትሄው የሚለውን እስኪ ወደ አንተ ላምጣው። መፍትሄ በሌለው ስርዓት ውስጥ ነው መፍትሄ መፈለግ በጣም አስቸጋሪ ነው። ባለው አሁን በዚህ ስርዓት ውስጥ ነው መፍትሄ መፈለግ ይቻላል ወይ? አሁን ይሄ ስርዓት እስካላሻሻለ ድረስ ራሱን እንዴት አድርገው ነው አሁን ይሄ ነገር የሚስተካከለው? ማን ያስተካክለዋል? ማን ነው የሚያስተካክለው? ኢትስ ቬሪ ዲፊካልት እኮ ያለው ሁኔታ ማለት ነው። የብልጽግና ስርዓት ነገሮችን ካላስተካከለ ሊስተካከል አይችልም። ይሄ ደግሞ ህዝቡ እንደፈለገ ይሁን የራሱ ጉዳይ ብለው ባለስልጣናቱ እየዘነጡ ነው። የፈለገውን እኮ ነው የሚያደርጉት። እነሱ ይዘንጣሉ፣ ምን ያላሉ። ትንንሽ ቡችሎቻቸው ደግሞ ከታች ነው ይሄ የሚያደርጉትን ተመልከት። ችግር ውስጥ እኮ ነው የገባ ነው። ህብረተሰቡ ምን ያደርጋ? ህብረተሰቡ እንግዲህ ሲመራው የሚያደርገውን ያደርጋል። እኛ መቼም አምፁ ምናምን ብለን አንነግርም እዚህ። ህብረተሰቡ ግን ሲመራው ምንድን ነው ሊያደርግ የሚችለው? ሲመራው የሚያደርገውን ነገር ማድረጉ አይቀርም። በቃ ሌላ የመጨረሻ እንትን እሱ ነው። ረሃብና ስርዓት አልበኝነት እየገደለው መቼም ዝም የሚል ህዝብ አለ ብዬ አላስብም። ወደዛ ከመሄድ በፊት ለምንድን ነው የማያስተካክሉት? ስንት ጊዜ እኮ ደጋግመን ይሄን እኛ አሁን በእኛ ሚዲያ ብዙ ጊዜ ነው የምናገረው። ማንም ሌላም ቦታ እንደዛ ነው የሚነገረው፣ ግን የሚያስተካክሉት አይመስለኝም። መፍትሄው ለሀገር የሚሰራ መንግስት መፍጠር ነው። ለሀገር የሚሰራ ዝናውን ክብሩን ምናምን የሚጠብቅ አይደለም። ራሱን አርክሶ ራሱን አሳልፎ ሰጥቶ ለህዝብ ሰጥቶ የሚሰራ ማለት ነው። እኔ በዚህ ተተቸው በዚህ ተሰደብኩኝ በዚህ እንዲህ ተባለ ምናምን ብለህ መከራው የሚያይ መሆን የለበትም። እኔ እንደዚህ አይነት መንግስት መኖር አለበት ብዬ ነው የማስበው። መንግስትም ህብረተሰቡን ነው ማመን ያለበት፣ ትረስት ማድረግ ያለበት እሱ የሚያገለግለውን ህዝብ እንጂ ከየገዛ የሚያመጣቸውን ድሮኖች በየጊዜው እየመለመለ ወስዶ የሚያስታጥቃቸውን ወታደሮች ምናምን መሆን አለበት ብዬ አላምንም። በፍጹም በጉልበት የሚኖር መንግስት የለም በዚህ ዓለም ማለት ነው። ወደ ልቡ ይግባ እስቲ ብልጽግና። አሁን እኔ ሜይ ቢ መንግስት ከሆነ ወደ ልቡ ይግባና ለምንድን ነው በትክክል መሰራው? እኔ እኮ አሁን መስራት ቢችል እኮ ያስተካክለዋል። ታውቃለህ፣ መስተካከል እኮ ይችላል። ቬሪ ኢዚ ይሄን ማስተካከል ማለት ነው። ግን አሁን ምን አድርገውታል? ከላይ እስከታች ያለው ነገር ካልቸር ሆነ። ይሄ ዝርፊያው ምናምን ስርቆቱ፣ ይሄ ካቢኔው በሙሉ ሌባ ሆኗል። አሁን ይሄን በቀላሉ እንትን አደረገው። ቀደም ብሎ ግን እርምጃ ቢወሰድ መስተካከል ይችላል። ከዚህ በፊትም ብለናል። ፋኖን እንትን ለማድረግ መደበኛ ሰራዊት ይዘህ እያንጋጋ አይደለም የምታደርገው። ጸረ ፋኖ ታቋቁምለታለህ፣ ጸረ ሽምቅ ማለት ነው። እሱን የሚመስል አደረጃጀት ፈጥረህ በሁሉም ቦታ ትበትንና አሳደህ ትመተዋለህ። የትም አያመልጥም። ሽፍታንም በየሰፈሩ ያለው እንደዚህ አድርገህ ነው የምታጠፋው። ጸረ ሽምቅ ታዘጋጅለታለህ፣ በተለያየ ቦታ በርበር ትጠብቃለህ፣ አሳደህ ትመተዋለህ። ህብረተሰቡን ከአንተ ጎን ታሰልፈዋለህ። ይሄማ እውነተኛ እርምጃ እየወሰደ ነው። በቃ ከመንግስት ጋር ሆኖ ህብረተሰቡ ራሱ በአንድ እያጋለጠ ይሰጣል። ይህን ማድረግ አይፈልግም ህዝቡ። እየተሰቃየ እሱ መዘነጥ የሚፈልጉት ለምን ፌዴራል ላይ ትኩረት አያደርግም ማለት ነው። ህብረተሰቡ በየአካባቢው ውጥረት ውስጥ ከገባ ይሄ በጣም ምን አይነት ስትራቴጂ እንደሆነ ማለት ነው። እዚህ በፊት አንድ ማብራሪያ ሰጥተን ነበረ። ኒኮሎ ማኪያቬሊ የሚባል ሰው ይሄኛ አሁን ይሄ ሁከቱ ብጥብጡ አናርኪዝሙ ምናምን ኢፍ ኢት ሃዝ ቢን ፕላንድ ፎር ዘ ሪዝን ኦፍ ዘ ስቴት በቃ ትክክል ነው ማለት ነው። ለመንግስት ጥቅም እስከዋለ ድረስ ወይም ስልጣንን ማስቀጠል እስከቻለ በቃ ለጊዜው ይጠቀሙበታል ብዬ ነው ማስበው። እንደዛ አይነት ነገር ነው የሆነው። አሁንም እየቀጠለ ያለው እንደዛ ነው የሆነው ነገር ማለት ነው። ስልጣኔን እስካልነካ ድረስ አጥፎት ነው። ቅማንቶች በ2011 ዓ.ም ሲጨፈጨፉ አብሮ መከላከያው ዛቆሞ እያየን ያስጨፈጨፈው። 2013 ደግሞ አብሮ የጨፈጨፈ 14ም 15ም ይሄን ያደረገው። ዛሬም እየዞረ የሚያደርገው ነገር ስትመለከተው ይሄን ነው። ስለዚህ ሁከቱና ሽብሩ መገዳደሉ ዝም ብለ የፈለገ መሆኑ ጥቅም አለው ማለት ነው ለመንግስት። ለዛ የጸጥታ ኃይሎቹ አይናገርም፣ ምንም አይላቸውም ማለት ነው። ስለዚህ እንደዚህ ካልተደረገ በዚህ በኩል ማስተካከያ ወስዶ ካልተስተካከለ ይሄ መንግስት ካልተስተካከለ እንዴት ነው መፍትሄ የሚመጣ እንችላለን? እኔ መፍትሄው የመጀመሪያው መፍትሄ ነው መንግስት ቁጭ ብሎ እንደገና እንትኖችን ሰርቶ መሄድ ካልሆነ በስተቀር ማለት ነው። እስከዛው ህብረተሰቡ ተደራጅቶ ራሱን ቢጠብቅ መልካም ነው። እንዴት ይደራጃል የሚለው ራሱን አሁን እየደከመኝ ነው። እንዴት ነው የሚደራጀው? ልጆቹ ወንድሞቹ ምናምን የሚባሉት ናቸው ሽፍታ ሆነው ከጎን እዛው የሚያሰቃዩት። ችግር ውስጥ የገባ ማለት ነው። ትስስር ያለ የትኛውም ቦታ ብትሄድ ማለት ነው። በምን አቅም በነበረው ዘመን መደራጀት ያለበት ሳይደራጅ ለነዚህ ወሮ በላዎች አሳልፎ ራሱን ሰጠ። ጠንካራ ህዝብ ተፈጥሮ ቢሆን በኢትዮጵያ
ሌባ አጭበርባሪ መንግስት አይመጣም ነበር። እንደዚህ በየሰፈሩ ቢነሳ ሌባ ጠመንጃ እያነሳ እንደፈለገ አያረግም ነበር። ጠንካራ ህዝብ ቢኖር ኑሮ ትግራይ ላይ ዘመቻ እንዘምታለን ብሎ ሲዘምቱና ይሄ ከወያኔ ጋር ሆኖ አገር ሲያፈርሱ ይከላከል ነበር። ህዝቡ ኖ ብሎ መጀመሪያ ያስቆመው ነበር። ጦርነት አንፈልግም፣ ለውጥ ነው የፈለግነው እንጂ ውጊያ ነው እንደምፈልገው አንፈልግም ብሎ ማቆም ይችል ነበር። አብሮ አጨበጨበ ጃሎ እያለ እያቅራራ ማለት ፈረሰ በራሱ። ድንቁርናና ደንቆሮ ህዝብ ሲኖር ይሄ ነው። እንዲህ አይነት ነገር ነው የምትገባው። የሚመጣውን ነገር አታስብም፣ ማረቀህ አታስብም። ጦርነት ሲፈጠር እንደዚህ አይነት የተራዘመ ጦርነትና የእርስ በርስ ጦርነት ሲፈጠር እንትኑ ይሄ ፍላሽባክ የሚያደርገው አንተ ጋር ነው ተመልሶ ማለት። ኢኮኖሚውን ያወድማል፣ ሌሎች ነገር ይመጣል፣ ስርዓት ያፈርሳል። ያን አንተ ነው የምትበላው። ህብረተሰቡ እኮ ነው የሚበላው። ገጠር ያለው ሌባውና አጭበርባሪው አመጾ እየተሽለከለከ ይኖራል። ህብረተሰቡ ግን ደም እየተፋ ይኖራል ማለት ነው። ስለዚህ በተቻለ መጠን ህብረተሰቡ በሚደራጅበት አግባብ ተደራጅቶ አካባቢውን ቢጠብቅ መልካም ነው ብዬ አስባለሁ። ያ ነው የሚያዋጣው። ለጊዜው የህዝብ ታጋይ ነን የሚሉ አካላት፣ ለህዝብ እየታገልን ነው የሚሉ አካላት የሚንቀሳቀሱ ማለት ነው። ታጋይ ነን ምናምን የሚሉ አካላት አንዳንዶቹ በጣም ግርም ይሉኛል። በየጫካው ሁሉም አይደለም፣ ጥሩ ልጆች አሉ በጣም የሚታገሉ የምናደንቃቸው ማለት ነው። እነሱ እንዳሉ አንዳንዶቹ ደግሞ በየጫካው ካሳ ቢራ ይዘው ይዞራሉ። ካሳ ቢራ ይዘው እያንደቆደቁ እየጠጡ ጭምዝ ሲል ሲሰክሩ ጥይት ይተኩሳሉ ወደ ሰማይ ምናምን። ስፈልግ ደግሞ ከተማ ልገባ ነኝ ብለህም ትተኩሳለህ። ሰሞኑን ጭልጋ ላይ እንዳደረጉት ማለት አይክል ድረስ መተህ ምናምን በቃ ታቃውጠዋለህ። ምንድነው ፐርፐዙ? ጭልጋ ገባ አልገባ ምን ታመጣለህ? አይክል ገባ አልገባ ብትገባ ምንድነው የምታመጣው? ከስካር ውጡ መጀመሪያ ማለት ሴት አስገድዶ ከመድፋር ውጡ መጀመሪያ። ዲሲፕሊን ሆነ ነው መታገል ያለብህ ከህዝብ ጋር። መጀመሪያ እንዲህ የሚያረጉትን አሁን እዛ ውስጥ ንጹሐን ካሉ እንዲህ የሚያረጉትን ገምግመህ አስተካክለህ ጤነኛ እንዲሆን አድርገህ ከህዝብ ጎን ቆሞ ሽፍታንም የሚገልን ታጣቂንም እንዲከላከል ማድረግ ነው ያለበት። እየመጣ የሚገለው ወገኖችን የሚገለውን የአማራ ጽንፈኛ ታጣቂ ነው መከላከል ያለበት እዛ ጋር ማለት። ምንድን ነው የሚደረገው እንዲህ አይነት ነገር ማለት? ስለዚህ አሁን በዚህ ዘመን ቅድም ባብራራሁልህ ዘመን ከህዝብ ጎን የሚቆም ሰው ይኖራል ብለህ ነው? ታጣቂ ምናምን አንዳንዴ ይገርመኛል። ለማሰብ ራሱ የሚከብድህ ማለት የሚደረገው ምን አይነት ድንቁርና ውስጥ እንደገባን። ስለዚህ ፕሊዝ ወደ ዲሲፕሊን ወደሆነ ነገር ብትመለሱ ጥሩ ነው ብዬ አስባለሁ። በእንደዚህ አይነት የፈረሰ ስርዓት ውስጥ ስንወድቅ ጠንካራና የተደራጀ ኃይል ያስፈልጋል። ያን መፍጠር አለብን እኛ ቅማንቶች ማለት። አፄ ቴዎድሮስ በዘመነ መሳፍንት ጊዜ ቅማንቶች ፍዳቸውን ሲያዩ የቅማንት አባቶች አዲስ ዘመን ከባቢ እንትን ሄደው ግብር እንዲከፍሉ ተጠይቀው ትልቅ እንትን ይሄ ምንድነው ውርደት ገጥሟቸው መጡ። አዋርደዋቸው ማለት ነው። አንደኛ ግብር አይከፍሉም ቅማንት ባላባት በፋሲል ጊዜ የተሰራ ስርዓት ነው። ያን ስርዓት አፍርሰው ግብር እንዲከፍሉ አላቸው። ከዛ በኋላ ይሄ ሳይበቃ ሊከፍሉ ሲሄዱ ደግሞ ተጫወቱባቸው። እንደዚህ ይሄ ህገወጥ ሌባ ማለት ነው በዛ የዘመነ መሳፍንት። ከዛ በኋላ ከአዲስ ዘመን ተነስተው ወደ ጭልጋ እስኪመለሱ ወደ ቦታቸው እስኪመለሱ በውይይት መጡ ትልልቅ አባቶች ቅማንቶች እና አይከል ኮልባ ሌሎችም ምን እናድርግ እንደራጅ የሚመራን ሰው እንፈልግ እና ይሄንን ኃይል አጥፍሰን ደምስሰን ሀገሪቱን እናቆማት፣ ወደ አንድነቷን መልሰው ወደ ቀደመ ክብሯን እናምጣት። ብሎ መገኛ እጅ ነው ያለው። ሁልጊዜ የሚሆነው እንደዛ ነው። አገር እየፈረሰ ስርዓት ሲጠፋ እኛ ነው የምንመልሰው። ስለዚህ ምን እናድርግ ተባባሉ። ሰው እንፈልግ ተብለው ከዛ መካከል መይሳው ካሳን ስለሚያውቁት ማለት ነው ክርስቲያን ስለሆነ፣ ሌሎቹ ክርስቲያን አይደሉም። ክርስቲያን ስለሆነ እሱን ነው። ምክንያቱም ክርስቲያን የሆነ ነው የሰለሞን ዘር የሚባለው። ክርስቲያን ካልሆንክ ስለማትነግስ ንጉሥ ስለሚያስፈልገን ተብሎ መይሳው ካሳን ፈልጎ አመጥተው ከእሱ ጋር ተነጋግረው ተስማምተው ነው ስራ የተጀመረው ማለት ነው። የሽፍትነቱ እንቅስቃሴ ተጀምሮ በኋላ ከአፄ ቴዎድሮስ ጎን ተሰልፎ የቅማንት አብዮት ተካሂዶ ኢትዮጵያን አንድ ለማድረግ ስራ የተሰራው ማለት ነው። በእንደዚህ አይነት አሁን እኔ ተደራጅቶ አገር ትገለብጣላችሁ፣ ትመልሳላችሁ፣ መንግስት ያፈርሳላችሁ ምናምን የሚል አይደለም። ጠንካራ አደረጃጀት ግን ያስፈልገዋል። ቅማንት ጠንካራ ሌባ የሚወቃ ማለት ነው። ይህን ዘራፊውን ሽፍታ ድምጥማጥ የሚያጠፋ ህብረተሰቡ ሰላም አድርጎ የሚቀመጥ ማለት ነው። አትሊስት አካባቢ በየገጠሩ ይህንን ነገር የሚሰራ አንድ ጠንካራ ኃይል ያስፈልገናል። ቅማንቶቹ ይህን ተነጋግሮ በሰላም ተነጋግሮ የእውነት ማለት ነው የእውነት ታጋዮች በአንድ ሆነው ይህን ነገር ማቋቋምና አካባቢያቸውን መጠበቅ አለባቸው ብዬ አስባለሁ። አለበለዚያ እድል ያገኛል። ሽፍታ ባለበት ቁጥር ህብረተሰቡ በዚህ ተገደለ እንዲህ ሲባል ታጣቂው እኔ ገብቼ ላስተካክለው ብሎ መጥቶ የህብረተሰቡን ገንዘብ ይበላል፣ ይዘርፋል፣ ያቃጥላል፣ እንዳየ ነው ማለት ነው፣ ያወድማል። ስለዚህ ህብረተሰቡ ተደራጅቶ ጠንካራ ኃይል ማቋቋም አለበት በዚህ ሰዓት ማለት ማንም ሊያተርፍ አይችልም። አለበለዚያ እኔ እንደዛ ነው የምለው የሚያዋጣው ማለት ነው። ብዙ ከምቀባጥር በዚህ ላብቃ። መልካም ዘንድር እንግዲህ መፍትሄ ሀሳብ የምንላቸውን በተደጋጋሚ ውይይት ስናቀርብም ስለምናነሳቸው ምናልባት ከመደጋገም በዘለለ ሌላ መፍትሄ ስለማይኖረው ከዚህ በፊት የተናገርናቸውንም አሁንም እየቀረቡ ያሉ የመፍትሄ ሀሳቦችን መላልሶ በማድመጥ ሀሳቡን ወደ መሬት ለማውረድ ማሰብና
ወደ ተግባር መለወጥ ያስፈልጋል የሚለውን ሀሳብ መጨመር እፈልጋለሁ። ውድ አድማጭ ተመልካቾቻችን እንግዲህ በገበሬው ላይ እየተፈጸመ ያለውን የጫካ ፍርድ በተመለከተ ጫንድባ ማነው ገለድባ አካባቢ የተፈጸመውን አንድ ጉዳይ አንስተን በዛ መካከል የተለያዩ ሀሳቦችን እያነሳን ከእናንተ ጋር ውይይት ስናደርግ ቆየን። ውድ አድማጭ ተመልካቾቻችን በድጋሚ አብራችሁ ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ሁላችሁ